ብንሄድ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ ተብሎ እነሱ ምዕራብ ትግራይ ነው የሚሉት እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የኛ ማንነት ማክበር አለ አማራነታችን አክብሮ የሚመጣ ትግራዋይ ካለ እንቀበለዋለን ወንድማችን ጥያቄያችን አልተመለሰም አማራ ነን እንጂ አማራ ነን አላልንም መጀመሪያ ማንነታችን ይረጋገጣል አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል አምኖ ሰላም ከተፈጠረ እኛ ይሄን ያህል ህዝብ ፈጅታችሁብናልና እንፍጃችሁ ማላልንም አንልም ወልቃይት ጠገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር ሚዲያ ላይ ላስተካክሉት ይሞክራሉ እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት የኔ እምነት ይሄ ነው የሚለያየን ነገር የለም ብያምናለሁ የማንነት ጥያቄ አለ የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት እኔ አላምንበትም ይያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም ወልቃይት ጠገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳን እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር ሚዲያ ላይ ላስተካክሉት ይሞክራሉ እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት የኔ እምነት ይሄ ነው የሚለያየን ነገር የለም ብያምናለሁ የማንነት ጥያቄ አለ የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት እኔ አላምንበትም ይያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም ኮሎኔል ደመቀ ዘውዱ ናቸው አሁን ማንነታችን በህግ ጠይቀናል ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም